ዳኒ እንግዲህ አባባ በላኩት መሰረት ቲናን አገታት ማለት ነው። ቲናን እንግዲህ አገታት። እሷ ምክንያቱም ካሌብን እገለዋለሁ እያለች ስትፎክር ስለሰማ ቀጥ ብሎ ቶሎ ብሎ ሄደና ለትሁት ቲና ካሌብን ልትገለው ትፈልጋለች፣ ስለዚህ መጠንቀቅ አለብን፣ ሁላችንም ለካሌብ እውነታውን መናገር አለብን አላት። ከዛ በኋላ እሷም ደነገጠችና እንዴ ለምን ምን አድርጎ ነው ስትለውም አላውቅም፣ ግን ይሄንን ነገር እያሰበች ነው አላት። ከዛ በኋላ በጭራሽማ እንደዛ አይሆንም፣ ቶሎ ብለን ለሱ መናገር አለብን እንጂ ሲልም አዎ መናገር አለብን፣ ደግሞ ቸኩሎ የሆነ ነገር እንዳያደርጋት። ከዛም ትሁትና ዳኒ ሲያወሩ ሰማና ካሌብ ሳት ቀድመኝ መቅደም አለብኝ አለና ተዘጋጅቶ ጠብቃት። ከዛም ይሄ ከመፈጠሩ በፊት ግን እኔ በአግታት ይሻላል ላግታት ብሎ እሱ አግታት ማለት ነው ቲናን። ቲና እንግዲህ ታግታ ትገኛለች። አሁን ዳኒ በተራው እያሰቃያት ይገኛል ማለት ነው። እኔ ከዚህ በኋላ የአንቺ ወዳጅ መሆን ይመስልሻል እንዴ? ተሳስተሻል። እኔ የአንቺ ወዳጅ በፍጹም ልሆን አልችልም። ስለዚህ ከዚህ በኋላ አንቺ ጠላቴ ነሽ፣ ለእኔም የማትመለሽ ፍጡር ነሽ። ለዛ ለምስኪን አባት ያልተመለሽ ለእኔ መቼም አትሆኝኝም። ስለዚህ ለእያንዳንድ ነገሩ ቅጣት ማግኘት ትችያለሽ። ከዛም ማንም ሳይሰማ እንግዲህ ካሌብም ትሁትም ማንም ባልሰማበት አባባ ግን ያውቃሉ ይሄንን ነገር አግቶ እንግዲህ በመጀመሪያ ደረጃ ፊቱን ሸፍኖ ነበር እዛ ድረስ የወሰዳት። እዛ ሲደርስ ግን ፊቱን ገለጠ። ማመን አቃታት። እንዴት እንደዚህ ታደርጋለህ? ለምን ብላት፣ አንቺስ ለምንድን ነው እንደዛ አደረግሽው? አባዬ ምን አድርጎች ነው? ከዛም እስኔት ምክንያት ስላለኝ ነው አንተ ስትለው፣ እኔም ምክንያት አለኝ ከአንቺ። አንቺን በጣም ነው መበቀል የምፈልገው፣ ምክንያቱም ከጥሩ ሰው ጋር አጋጅተሽኛል፣ የምፈልገውን ሰው ሁሉ አሳጥተሽኛል። የአንቺን ነገር እየተከተልኩኝ ብዙ ነገሬን አሳጥተሽኛል። ስለዚህ ከዚህ በኋላ በራሴ ሀሳብና በራሴ እቅድ ነው የምመራው። አንቺን ምንም ቆሜ የማዳመጥበት ጊዜም የለኝም አላት። ያሰማችውን ነገር ማመን አቃታት። አንተ ከሃዲ፣ እኔን እንዴት ትከዳኛለህ? ዳኒ፣ ቲና ነኝ እኮ እኔ እኮ ለአንተ ብዙ መስዋዕት ከፍያለሁ። ምንድን ነው ያደረግሽልኝ? ያቺ የምትሰጨኝ ገንዘብ፣ እሱም ቢሆን እኮ ሰርተሽ አመጣሽው ገንዘብ ሳይሆን የሽማግሌውን ገንዘብ ነበር እያመጣሽ የምትሰጭኝ። ስለዚህ ከዚህ በኋላ ገንዘብ ምንም አልፈልግም። ከእውነት ጋር ግን እቆማለሁኝ። መቼም ሆነ መቼም ከእውነት ጋር ነው የምቆመው። አንቺ ግን መጨረሻሽ በጣም ያሳዝናል። ምን እንደሚሆንም አላውቅም። እውነት አወዳደቅሽን ሳስበው በጣም አዝነልሻለሁ። አንቺ ለዚህ ሰውዬ ያልሆንሽ ለእኔም አትሆኝኝም። ስለዚህ ከዚህ በኋላ በእኔ ቁጥጥር ስር ነው ያለሽው አላት። እሷ የሰማችውን ነገር በፍጹም ልታምን አልቻለችም። እኔን እንደዚህ ትክደኛለህ ብዬ አንድም ቀን አስቤ አላውቅም። ለምን ምን አርጌህ ነው እንደዚህ ይሄ ሁሉ ዋጋ እያስከፈልከኝ ያለኸው አለችው። ከዛም እሱ ደግሞ አንቺ እኮ ሞት ይገባሻል አይደለም መታገት። ስለዚህ ለእያንዳንዱ ነገር ተዘጋጅተሽ ጠብቂ። እኔ ሳልሆን እዚህ ጋር ያመጣሽ ሌላ ሰው ነው። ማን ነው እሱ? ንገረኛ። ቆይ ለምን? እኔ ምን አድርጌያለሁ? እኔ እኮ የፈለግኩት ገንዘቤን ነው። የትኛውን ገንዘብ? የት ሰርተሽ ያስቀመጥሽውን ነው? የት የለፋሽበትን ገንዘብ ለማጭበርበርና የሰው ገንዘብ የራስሽ ለማድረግ አይደለም። ስለዚህ አይሳካልሽም መቼም። ከዚህ በኋላ አንቺ በእኔ ቁጥጥር ስር ነው ያለሽው። ግደላት ከተባልኩኝም አስወግድሻለሁ። ስለዚህ ተዘጋጂ ለሚመጣብሽ ነገር አላት። ማመን አቃታት በጭራሽ። አንተ ነህ ወይስ ሌላ ሰው ነህ? እንዴት ባጎረስኩ እጅን ትነክሰኛለህ መልሰህ ስትለው፣ አንቺስ በገዛ ቤቱ አኑሮሽ ተንከባክቦሽ ያ ሁሉ ነገር እያደረገልሽ አንቺስ ከርተሽ የለ እንዴ? ስለዚህ ለሱ ያልሆንሽ ደግሞ ለእኔም አትሆኝም። ስለዚህ ሳትቀድምኝ እኔም ልቅደምሽ ብዬ ነው አላት። እውነት ማመን አቃታት። አንድ ቀንም ትከዳኛለህ ብዬ አስቤ አላውቅም። በጣም ነው የማዝነው ብላ ስቅስቅ ብላ አለቀሰች። ማልቀስ አይደለም፣ የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ለአንቺ ምንም አይነት ርህራሄ የለኝም። እውነቴን ነው የምልሽ። በጣም ነው ያስጠላሽ። ሽማግሌው ደግሞ በቅርቡ ከተደበቀበት ወጥቶ ይመጣል። ያኔው ምን እንደሚውጥሽ አብረን የምናየው ይሆናል። ግን እውነት በጣም ታሳፍሪያለሽ አንቺ። እኔ ደግሞ በህይወቴ እንዳንቺ አይነት ሴት አጋጥሞኝ አያውቅም አላት። እንዴት እንደዚህ ትላለህ የኔ ፍቅር? እኔ እኮ ላንተ ብዬ ነው ይሄ ሁሉ መስዋዕት የከፈልኩት። ቆይ ለምንድን ነው እንደዚህ የምታደርገው? እያለች እንግዲህ እየየዋን ቀጠለች። እሱም ደግሞ አፍሽን ዝጊና ቁጭ በይ አንቺ።
አጭበርባሪ፣ እንዳንቺ አይነት አጭበርባሪ ደግሞ በህይወቴ አይቼ አላውቅም። እኔ እውነቱን ነው የምነግርሽ። ግን ምን አይነት ጉድ ነሽ አላት። ከዛ በኋላ ተው ይቆጭሃል፣ በኋላ የሚቆጭህን ነገር እንደዚህ አትናገረኝ። እኔ እኮ ያንተ ፍቅር ቲና ነኝ አለችው። አይመለከተኝም፣ በእናትሽ የራስሽ ጉዳይ ነው ከዚህ በኋላ አላት። ሰላም ውድና የተከበራችሁ የሀያት ሚዲያ ቤተሰቦች ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ካሌብ ዳኒ ቲናን አገታት ማለት ነው። ቲናን አግቶ እንግዲህ እያሰቃያት ይገኛል በተራው ማለት ነው። ምክንያቱም ይገባሻል፣ አንቺ ቦታሽ እዚህ ጋር ነው። ያንን ምስኪን ሽማግሌ እንዳሰቃየሽው እኔም ደግሞ አንቺን አሰቃይሻለሁ። ምን ይመስልሻል ወይዘሮ ቲና አላት። እውነት የሰማችውን ነገር ማመን አቃታት። እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ትከደኛለህ? ለምን ብላ እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላ እሱም ደግሞ ስራሽ ነዋ፣ ያደረግሽው ነገር አንቺ ቀላል ነው እንዴ? ቀላል እኮ አይደለም። ስለዚህ ይገባሻል፣ አንቺ ሞት ይገባሻል አላት። በጣም አዘነች፣ በጣም ተበሳጨች። እንዴት እንደዚህ ታደርገኛለህ? ቆይ ለምን እያለች እንግዲህ ያዙ ይልቀቁኝ ማለት ጀመረች። ከዛ በኋላ አሁን ግን ምንም አልሽ ምንም በእኔ ቁጥጥር ስራ ስላለሽ ምንም ልረዳሽና ምንም ላረገልሽ እንኳ አልችልም። ስለዚህ አርፈሽ የምትቀመጪ ከሆነ ትቀመጫለሽ፣ አለያ ግን ከእኔ የባሰው ሰው ስለሚመጣ ተዘጋጅተሽ ብትጠብቂው ይሻልሻል አላት። ከአንተ የባሰው ደግሞ ማን ነው? ባልሽ ነው። እሱ ከመጣ ግን ይጨርስሻል አላት። እንግዲህ ጥፍንግ አድርጎ ወንበር ላይ አስቀምጦ እያንዳንዷን ነገር ዋጋ ትከፊበታለች ብዬሻለሁ። ለዚህም ቀን ነበረ ተጠንቀቂ፣ ለምታደርጊያቸው ነገር፣ ለምታወሪያቸው ነገር ተጠንቀቂ። በኋላ የሚመጣብሽን ነገር አትችይውም ስልሽ እኔ እኮ ቲና ነኝ፣ ማንም አይችለኝም፣ ማንም ምንም አያደርገኝም እያል ስትፎክሪ ይኸው ዛሬ እጄ ላይ ጥሎሻል። እኔ ደግሞ አንቺን ወድጄሽም አፍቅሬሽም በጭራሽ አላውቅም። እኔ አንድና አንድ አንቺን የቀረብኩሽ ለገንዘብ ነው እንጂ ለሚስትነት አይደለም። እኔ ፍቅረኛ አለችኝ፣ እሷም ደግሞ ኤደን ትባላለች። ስለዚህ ከዚህ በኋላ አጠገቤ እንዳትደርሺ። አጠገብሽ አልደርስም። ምን ሰራህልኝ ማለት ነው? እንዴት? እኔ እኮ እንዴት መጠራጠር እንዳቃተኝ ነው። እኔ እንደውም የካሌ ሚስት ለካ ያንተ ናት እንዴ? አዎ እኔ እኮ እንደውም ሌላ ሀሳብ መጥቶልኝ ነበር። ከአንተ ልጅ ወልጄ ያንተ ልጅ ነው ብዬ ንብረቱን እካፈላለሁ። ከዛ በኋላ እኔና አንተ በፍቅር እንኖራለን ብዬ፣ ወይኔ አውላላ ላይ አስቀረኸኝ አደለ? እገልሃለሁ፣ እሰራልሃለሁ እያለችው እንግዲህ እሱ ላይ ዛቻዋን ቀጠለች። እሱም ደግሞ ዞር በይ አንቺ፣ ምን ትላለች እቺ? ዝም ብለሽ ወሬሽን አታውሪሽ። ለምታወሪያቸው ነገር ለእያንዳንዱ ነገር ጥንቃቄ አድርጊ፣ አለበለዛ ግን የሚከተልሽ ነገር ከባድ ነው አላት። ከዛም እሷም ደግሞ ቆይ ለምን ምን አርጌህ ነው? እኔ ላንተ ክፉ ሰው ነበርኩኝ እንዴ? ቆይ ምን አርጌህ ነው እንደዚህ ይሄ ሁሉ ስቃይ እኔ ላይ እያለች ስቅ ብላ ማልቀስ ጀመረች። አንቺስ ያ ሰውዬ እንደዛ ያሰቃየሽው ምን አድርጎች ነው? በገዛ ቤቱ አንደላቁ ስላስቀምጠሽ፣ ውሽማሽን እንደፈለገ በቤት ውስጥ ስላደረግሽ፣ ያ ሁሉ ዝም ባለሽ እንጂ አንድም ቀን ተናግሮሽ አያውቅም። አንቺ ግን እንደ ሕፃን ልጅ በጥፊ እየመታሽው ጸጉሩን እየነጨሽው ብቻ ብዙ ነገር አድርገሽዋል። እና ታዲያ ላባዬ ይሄ ይገባው ነበረ እንዴ? አንቺ እኮ በጣም ጨካኝና አረመኔ ሴት ነሽ። ስለዚህ ለእኔም ስለማትመለሺ ሳትቀድሜ ልቅደምሽ ብዬ ነው። በጣም አዝናለሁ እሺ እያለ እንግዲህ አሁን ጠፍንጎ አስቀምጧታል። ከዚህ በኋላ ግን የእኔና የአንቺ ግንኙነት እዚህ ጋር አብቅቷል። አሁን ግን ባልሽ ይመጣል፣ ተዘጋጅተሽ ጠብቂው። ምላሽሽ ምን እንደሚሆን እጠይቃለሁ። ደግሞ ሰውየው ደግሞ አልሞተም አለ በህይወት። ምን እንደሚውጥሽ አብረን የምናየው ይሆናል። ያኔ የት እንደምትገቢ። ለነገሩ በህይወት ስትኖሪ ነው። ልጁ ይጨርስሻል፣ እንደዚሁ በቀላሉ የሚተውሽ እንዳይመስልሽ አላት። እሷም ለምን ግን ቆይ ለምን ለእኔ ይሄ ይገባኛል እንዴ? እኔ እኮ ላንተ ብዬ ነው ይሄ ሁሉ መስዋዕት የከፈልኩትኝ። ቆይ ለምን እያለች እንግዲህ ለቅሷን ቀጠለች። ያዘው እንባ። እሱም ደግሞ ዞር በይ አንቺ፣ ከዚህ በኋላ እኔ አንቺን የምሰማሽ ይመስልሻል እንዴ? ምን ትላለች እጂ እያለ እንግዲህ እሱም ኮስተር ብሎ በጣም ተናገራት። ወይኔ የእናንተ መጫወቻ ሆኜ ልቅር፣ እሰራላቸዋለሁ። የምትሰሪልንማ ከዚህ ጋር ስትውጪ ነዋ። ከዚህ ጋር ካልወጣሽ ምን ትሰሪልናለሽ አላት። እሰራላችኋለሁ፣ ከዚህ ጋር መውጣቴ አይቀርም። ገንዘብ ይኖር እንጂ ገንዘብማ የለሽም እኮ
አባዬ ላገተው ልጅ ገንዘቡን ሁሉ ጨረሰሽው የለ እንዴ? ስለዚህ አሁን አርፈሽ ትቀመጫለሽ፣ አለዛም አልቀመጥም ካልሽ ደግሞ ዋጋሽን ታገኛለሽ አላት። ከዛ በኋላ እንዴት እንደዚህ ታደርገኛለህ? እንዴት እኔን ትክደኛለህ? እኔ እኮ ቲና ነኝ። ቆይ ለምን እያለች ማነሞኝ ከዚህ በኋላ ስለ አንቺ ግድ የሚሰጠኝ ይመስልሻል እንዴ? ምን ትላለች እቺ እያለ እንግዲህ እውነት በጣም ነው ደስ ያለኝ ማለት ነው። ምክንያቱም ዋጋዋን ስለሰጣት ዳኒ ማለት ነው።